أهلا وسهلا سلامنا عندنا سمين ما نبل أزياء كاي من دنا ومسراو شلفيت من شلفيت سجام أبلس سجام أبلس إيه سرا عندك نتجمع راسك أنت نجمع خو عندك الجمر شالك إيه نكسر يوم سمبوسا منام نقريجة يمكن نقريجة على كل سنتين نبض سو سمبوسا الفرد بيناجي بس ده دستوري ولكن يقولون سمبوسا منام يجي على فتشبي بس ده ليلا كان سجى منام ستر نفاج منام مكان جمعته بس ده بارا نويجمع تورستوش سمعت أوزي سجى يمابلا تريت انديت نوم تاسايو مش نوم تاسايو سلسفون غرا كلهم نما سايو تورستوش سمعت ايشن ناس ينات بس ده ما تشين نما سايو تورستوش يمكرالو سجى يمابلا بدم بدم አሁን እኔ ቢዝ አትጎዳኝም ምንም አትጎዳኝ እስኪ አንድ አብላና አሳየኝና ከዛ ነው ሞክራለሁ በቃ እስኪ አብላችሁ አንተ በሀገራችን ከአዲስ አበባ በመቀጠል በርካታ ሙዚየሞች ያሏት ሐረር የተለያየ ይዘትና መስህብ ያላቸው 5 ቤተ መዘክሮችንም ይዛለች። ያምናቸው ፎቶዎች አጠቃላይ ከ120 ዓመት በፊት የተነሱ ፎቶዎች ናቸው። ብላክ ኤንድ ዋይት ፎቶዎች ናቸው። ሐረር ከተማ ከ120 ዓመት በፊት ምን ትመስል ነበር የሚል ስለ ሐረር ያዙ ፎቶ ጋላሪ ውስጥ ነው የሚገኘው ማለት ነው። እዚህ ጋር ምናቸው ደግሞ አሚር አብዱላህ ናቸው። አሚር አብዱላህ እንደምታውቀው 72ኛ አሚር ናቸው። ሐረር ከተማ የራሷ 72 አሚሮች ወይም ንጉሶች ነበራት። በራሷ 72 አሚር ንጉሶች ተዳደረ ነበር። 72ኛ ንጉስ ናቸው። አሚር አብዱላህ ናቸው። ከምኒልክ ጋር በ1887 የጨለንቆ ውጊያ ያከናወኑት ማለት ነው። ይሄን ፎቶ ስንገለብጠው የራስ መኮንን ፎቶ እናያለን። እዚህ ጋር ኃይለ ሥላሴ አባት የሉል ራስ መኮንን ፎቶ እናያለን። ፊት ለፊት ደግሞ የአሚር አብዱላህን እናያለን ማለት ነው። ፎቶዎች ራሱ እንዳለ በብዛት ደብል ፌስ ናቸው። በሁለት ገጽታ የተጠቀምንባቸው ሚሳለ ማለት ነው። እዚህ ጋር ደግሞ ሲመጣ ምናየው እዚህ ጋር አፄ ኃይለ ሥላሴ ወይም ተፈሪ መኮንን ወይም ራስ ተፈሪ ይባላሉ። የእርሳቸውን በወጣትነት እድሜያቸው የተነሱት ፎቶ ነው። በ18 ዓመታቸው ማለት ነው የተነሱት ፎቶ ነው። እና እዚህ ጋር ስናቸው በጣም ካባ ነው ያደረጉት ለንጉስ ለመሆን ማለት ነው። አባታቸው ሲያዘጋጃቸው ያንሳት ይሄን ያለበሳቸው ካባ ነው። በ1910 የተነሳ ፎቶ ነው። ፎቶውም ራሱ ማለት ነው ሐረር እቺን ፎቶ ስናያት መጀመሪያ እዚህ ጋር ስንገለብጣት ራስ መኮንን ኦልድ ፓላስ ይላል። በ1898 የተነሳ ፎቶ ነው ይሄኛው። ይሄን ፎቶ ደግሞ ስናዙረው ራስ መኮንን ኒው ፓላስ ይላል እዚህ ጋር እንደምናየው በ1898 ማለት ነው። አዲስ አሰቡት ቤተ መንግስት ነው። ያው ቤተ መንግስት ልዑል ራስ ኃይለ ሥላሴ የራስ መኮንን ቤተ መንግስት የነበረው ማለት ነው።
በሐረር ከተማ የጎብኚዎችን ቀልብ ከሚስቡ የቱሪዝም ሀብቶች አንዱ ይህ የሐረሪ የባህል ማዕከል ነው። የባህል ማዕከሉ በታሪካዊና በጥንታዊ የጀጎል ግንብ ውስጥ ይገኛል። በዚህ አርጎበሪ ተብሎ በሚጠራው አቅጣጫ በኩል ማለት ነው። ይህ ባህል ማዕከል እንደምናየው የሐረሪን ሕዝብ ባህላዊ ቤት እንዲሁም ደግሞ የሐረሪ ሕዝቦች የሚገለገሉባቸውን የተለያዩ የዕደ ጥበብ ውጤቶችን ይዞ ይገኛል። ወደ ውስጥ እንገባና እናየዋለን። በመጀመሪያ የሐረሪ ባህላዊ ስፌቶች የአለላ ውጤቶች አሉ። እያንዳንዳቸው አሁን ለመስራትም በጣም አስቸጋሪ በመሆን እየጠፉ ያሉ ስፌቶች አሉ። ገበቴዎች አሉ። አሁን እንጨት ዋንዛ እንጨት ነው። እንጨቱም ስለሌለ የጠራቢውም የለም። ይሄን ከሚጠርብ ሰው ሳህን ገዝቶ በትንሽ ብር መጠቀም ስለሚችል የምጠረቡም የለም። እነዚህ ያሉ የባህል ልብሶች አሉ። በእጅ የተጻፉ የብራና ጽሁፎች አሉ። መጽሐፎች እድሜ ጠገብ የሆኑት ከ420 ጀምሮ እስከ 1000 ዓመት እድሜ ያላቸው የብራና ጽሁፎች አሉ። በእጅ የተጻፉት ማለት ቁርአኖች ናቸው። እነዚህ ያው አሁን በገበያም የማይገኙ ናቸው። ድንቅ ታሪክ ከውብ ባህል ጋር አጣምራ ያዘችው ሐረር የበርካታ ጎብኚዎችን ቀልብ የመሳብ አቅም ቢኖራትም ለጎብኚዎች ደረጃቸውን የጠበቁ አገልግሎት ሰጪ ሆቴሎች በበቂ ሁኔታ ለመሟላት ከቱሪዝሙ በሚፈለገው መጠን ገቢ እንዳታገኝ እያደረጋት ነው። ሐረር እንግዲህ ትልቁ ፖቴንሻል ያለን በአገልግሎቱ ዘርፍ ነው ብለን ያስቀመጥነው። በተለይም በቱሪዝም ዘርፍ የምናገኛቸው ኢንቨስትመንቶች ናቸው እንደ ትልቅ ገቢ እንደ ትልቅ ፖቴንሻል የምንወስዳቸው። ምክንያቱም ሐረር የቅርስ ከተማ ነች፣ የዓለም አቀፍ ቅርስ ነች። የጀጎል ቅርስ እንደሚታወቀው በዓለም አቀፍ ደረጃ ከተመዘገቡት የኢትዮጵያ ቅርሶች መካከል አንዱ ነውና ይሄንን እንግዲህ ፖቴንሻል በአግባቡ ለመጠቀም ሰላምን የግድ ማረጋገጥ ያስፈልጋል ማለት ነው። ቱሪዝም ሊኖር የሚችለው ሰላም ነው። ቱሪስት ሊመጣ የሚችለው ሰላም ካለ ብቻ ነው። ሰላም ከሌለ ቱሪስት አይመጣም፣ አይጎበኘንም። የሐረሪ ክልል ካሉት የቱሪዝም መስህቦች ባለፈ የተለያዩ የኢንቨስትመንት አማራጮችን ይዟል። በተለይም ከተማዋ በአገልግሎትና በማኑፋክቸሪንግ ዘርፍ ለሚሰማሩ ባለሀብቶች አመቺ መሆኗ ይገለጻል። እንደ ክልል ያው በማኑፋክቸሪንግ ዘርፍ እንዲሰማሩም ኢንዱስትሪ ዞን በማዘጋጀት መሬትን ዝግጁ በማድረግ በዚህ ዘርፍም ባለሀብቶች እንዲሰማሩ የተደረገበት ሁኔታ አለ። ሌላው ያው እንዳያችሁት ከንግድ ማዕከልነቱ አንፃር በአብዛኛው የንግድ እንደዚህ አሁን የንግድ ገበያ ማዕከላት ላይ እንደዚሁ ደግሞ እንደዚህ ሁለገብ የሆኑ እንትኖች ላይ እየተሰማሩ የሚገኙበት ሁኔታ አለ። ግን ያው ከቅርብ ጊዜ ወዲህ ደግሞ በአብዛኛው ወደ ማኑፋክቸሪንግ እየገቡበት ሁኔታ ነው ያለው ማለት ነው። ባለፉት 20 ዓመታት በክልሉ በተለያየ ዘርፍ ተሰማርተው ከ8 ቢሊዮን ብር በላይ ካፒታል ያስመዘገቡ 1200 ፕሮጀክቶች ከ34000 ለሚበልጡ ዜጎች የሥራ ዕድል የፈጠሩ ቢሆንም የኃይል አቅርቦትና የውሃ ችግር አለመቀረፍ የኢንቨስትመንቱ ምርታማነት እየተገዳደረው እንደሚገኝ ባለሀብቶቹ ይገልጻሉ። መብራት የመዋዠቅ አሁን ቅድም እንዳያችሁት ማለት ነው ስራ ላይ ያለን ጸጥ ይላል፣ ኃይሉ ይቀንሳል፣ ይወርዳል፣ ይወጣል። ይሄ አሁን ወደ 3-4 ዲናሞዎች ማለት ነው የማቃጠልና ከፍተኛ ማለት ነው ለኪሳራ የተዳረግንበት ሁኔታ ማለት ነው። ከምንሰራበት ሰዓቶች የማንሰራባቸው ሰዓቶች ይበዛሉ። በብድር ነው
ማሽኑ የቀረበልን በሊዝ ማለት ነው። ግን እዳችንን እንኳን መክፈል ማለት ነው የማንችልበት ደረጃ ላይ የደረስንበት ሁኔታ ማለት ነው። በእነኛ አሁን በመብራት ችግር እና ይሄ የገበያ መዋዠቅ ማለት ነው። ለመስራት አዳጋች የሆነብን መብራት ነው። ውሃ ኮምፕሊትሊ የለም። ያው የሀረር የሀገሩም ችግር ነው። ኮምፕሊትሊ የለም። እኛ ከርሰ ምድር ቆፍረን ባላን አቅም ነው የምንሰራው። ውሃ የለም። ኢንቨስትመንት የሚያደርገውን የመብራት ኃይል ላለመቆራረጥ ቢያንስ ያለውን ችግር ቢቀንሰው እንዲቀርፈው ባይሆን ቢቀንሰው በቀን 3-4 ጊዜ ይጠፋል። ቀኑ ሙሉ ማሰራበት ጊዜ ይጠፋል። ያጠፋ ማለት ደግሞ ለማሽን ችግር ለኛው ችግር ነው። መብራት ቢጠፋ የሚቃጠሉ ነገሮች አሉ። አብርቶ ስታስነሳው ችግር አለው ማሽኑ ብዙ ጊዜ ይፈጃል። የሚባክን ማቴሪያል አለ። የውሃ ችግር ያው ፊት ችግር ነበር እንደ ሀረር ሁሉም የሚታወቅ ነገር ነው። የሀረር የውሃ ስርጭትን ከማስፋትና ከማሻሻል ተነስቶ በዚህ በክልላችን ውስጥ በኤረር ወረዳ በምትባለው አንዷ ወረዳ ላይ ሌላ ተጨማሪ የውሃ መስመሮች ዝርጋታ ተሰርቷልና አሁን የከተማውን ግማሽ በዛ በኩል እንዲጠቀም ተደርጓል። አሁን ደግሞ ይሄንንም ራሱ በቂ ባለመሆኑ ተጨማሪ ኤረር ላይ አሁን በቅርብ ስርጭት የጀመረ ማለት ነው። ያው በሂደት ሙሉ ለሙሉ ችግሮች ይቀርፋሉ የሚል እምነት አለኝ። ሌላው የኃይል ጥረት መብራት እንግዲህ ያው አልፎ አለ። ነገር ግን ያው ከነሱም ጋር በጋራ የምንሰራው እንደ ባለ ሀብት መብራት ያው ማለት የቴክኒካል ችግሮች አንዳንዴ ቢገጥምም ነገር ግን እንደዛ ሙሉ ለሙሉ ስራ የሚያስተው እስካሁን ድረስ እንትን ያለን የለንም። ግን መሀል ላይ የሚኖሩ መቆራጦችን ችግሮቹ ከተከሰቱ ከኛ ጋር በቅርብ ሆነን ድጋፍ እናደርጋለን እኛ በውሃም ረገድ በዚህም ማለት ነው። በዚህ ኢንዱስትሪ ዞን አካባቢ ላይ በተለይ መሰረተ ልማቱ የተዘረጋ ውሃም አለው መብራትም አለው። መቆራረጦች ግን ሊኖሩ ይችላሉ። የፍቅር የአብሮነትና ተካፍሎ የመኖር ተምሳሌት የሆነችው ሀረር በተለያዩ ዘርፎች የሚካሄደው ልማቷ ይህን እሴቷን ከማሳደግ ባለፈ ለአገራዊ አንድነት መጠናከር ምሳሌ አድርጓታል። ኢንቨስትመንትን ገቢ ማስገኛ ብቻ ሳይሆን አገራዊ አንድነታችንንም እናረጋግጥበት፣ አንዱ ከሌላው ጋር የሚተዋወቅበት የበለጠ ሊያስተሳስረን የሚችል ትልቅ ስራ ነው ብዬ ነው ወስደውና እስካሁን ባለው ተሞክሮ እንግዲህ ሀረር ላይ ያለ የተቀደም ያነሳዋቸው በርካታ ብሔር ብሔረሰቦች አሉ፣ በርካታ ቋንቋዎች አሉ። ወደዚህ ወደ ሀረር ሲመጡ ምናልባት በተለያዩ ስራ ጉዳዮች በተለያዩ አጋጣሚዎች ሊመጡ ይችላሉና አሁን ግን ኦሬዲ የሀረር ልጅ ናቸው። ሁሉም የሀረር ልጅ የሚለውን ነው የሚወስደውና አሁንም ሀረር ላይ አንድ ኢንቨስትመንት ሲካሄድ ራሱን የቻለ የባህል ትስስሩን የምናጠናክርበት፣ ቋንቋችንን የበለጠ የምንለማመድበት፣ አንድነታችን ደግሞ የበለጠ የምናጠናክርበት ስለሚሆን በዛ ደረጃ ጥረት አድርገን የምንሰራበት ሊሆን ይገባል ነው። የሀረር ትልቁ እሴት የእንግዳ ተቀባይነት እሴቷ ነው እና ለምን መጣብን ሳይሆን እንኳን ደህና መጣህ ብለን ነው መቀበል ያለብንና ሀረር ላይ እንግዲህ ለመኖር ሰው መሆን በቂ ነው ብለን ነው እኛም የምንሰራውና የባህላችን ነው። ይህንን በቀጣይ ማጠናከር አለብን። ለኢንቨስትመንት ደግሞ ሲመጣ የተሻለ ጥሩ ኦፖርቹኒቲ ነው። በአንድ ድንጋይ ሁለት ወፍ ነው ብዬ ነው የምወስደው። በአንድ በኩል የስራ ዕድሉን ይፈታልናል፣ ገቢም እናገኝበታለን። በሌላ በኩል ደግሞ ቅድም እንደተባለው ሀገራዊ አንድነቱን የምናጠናክርበት ከሌሎች የኢትዮጵያ ሕዝቦች ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር የበለጠ የምንተዋወቅበት ልምድ የምንለዋወጥበት አጋጣሚ ይሆናል ብዬ አስባለሁ። ባለሀብት ስንል እኛ አሁን የሀረር የዚህ ክልል ነዋሪ ብቻም አይደለም። በዚህ ክልል ላይ መዋዕለ ንዋይ ማፍሰስ የሚፈልግ ምቹ ሁኔታ ፈጥረን ደግሞ አዘጋጅነውም ዝግጅት እንደዚሁ ከሌላ የሀረር ተወላጅ አልሆነም ግን የሀረር ወዳጅ ሆነ በማንኛውም ተወላጅም ወዳጁ ሁሉም ማለት ነው በዚህ ክልል ላይ መዋዕለ ንዋይ እንዳፈስ ተደርጎ ባቀረብነው እንትን ሁሉም ፈቃደኛ ሆኖ አብዛኛው ባለ ዲያስፖራዎች ሁሉ እዚህ እንትን ያሉበት ሁኔታ አለ። አንድነት ከመፍጠር እንግዲህ የሀረር ነገር ያው ሁሉም ሰው የሚያውቃት ናት። የሀረር ሰላሟ
የህዝቡ ፍቅር መቻቻል ያለው እሴት ሁሉ ይስባል ባለሀብቱ። ይህ ማለት ደግሞ የጋራ አገራዊ አንድነትን የሚፈጥር ነው ከሌሎችም ስናየው ማለት ነውና የኛ ክልል ማደግ ለኢንቨስትመንት ወይም ለአገራዊ እድገቱ ከፍተኛ ጠቀሜታ አለው። ትስስርም ይፈጥራል። ኢንቨስትመንቶች ከሁሉ ክልሎች ጋር ትስስር ይፈጥራል። ህዝቡም እንደዚህ አንድነትን ያመጣል። ፍቅርና ሰላም በአብሮነትና በመዋደድ ላይ የተመሰረተ መከባበር የሐረሮች የረጅም ዘመናት ባህል ነው። ሉሲ የሰላምና የፍቅር ጉዞም ይህን እሴት ይበልጥ ለማወደስ ጉዞዋን ወደ ሐረር አድርጋለች። ሁላችንም የተፈጠርነው ማለት ነው ከአንድ ምንጭ ነው። በሂደት ነው የተከፋፈልነው። መጨረሻ ላይም ስንሄድ ማለት ነው እንደ ሉሲ ነን። አጥንት ነው የምንሆነው። ስለዚህ ይዘን የምንሄደው ጥቅም ይዘን የምንሄደው ነገር የለንም። ስለዚህ አሁን ሉሲን የሚያይሰው ማለት ነው ስለ ብሔሯ መግለጽ አይችልም። ምክንያቱም የተፈጠርነው በእንደዚህ አይነት ልዩነት አይደለም። ስንሞትና መጨረሻችንም ማለት ነው ያንን ልዩነት የሚያሳይ አይደለም። አሁን እዚህ ሜንታሊቲያችን ውስጥ የፈጠርነው ልዩነት ነው። የብሔሩም ልዩነት የሃይማኖቱም ልዩነት ማለት ነው። እዚህ ዓለም ላይ ከመጣን በኋላ የፈጠርነው ነገር ነው እንጂ ማለት ነው ፈጣሪ ሲፈጥረን በዛ አግባብ ለይቶ አልፈጠረንም። ስለዚህ ይሄ አሁን ሉሲ መምጣት ማለት ነው ማንነን ከየት መጣን፣ መጨረሻችንስ ወዴት ነው የሚሄደው፣ ምንድነው የምንሆነው፣ ይሄን ልዩነት ይዘን ነው ወይ ህይወታችንን ፍጻሜ የምናውቀው የሚለውን ነገርም እንድናይና እንድናስታውስ ቆም እንድንል ያደርገናል ብዬ ነው ማስበው። ሉሲንና ሐረርን አንድ የሚያደርገን ትልቁ አጀንዳ ምንድነው ከተባለ ያ አጀንዳ የሰላም አጀንዳ ነው። ሐረር የሰላም የአንድነት የፍቅር ከተማ ነች። ሉሲ ደግሞ አሁን ለሰላምና ለፍቅር ተነስታለች እና ይሄ የጋራ አጀንዳችን ነው ለኛም ለሉሲም ማለት ነውና የሉሲ አይ ቲንክ ቦዲዋን ብቻ ቅርሷን ብቻ ማየት ሳይሆን የመጣችለትን አጀንዳ ነው እኔ ክሪቲካሊ መውሰድ ያለብን። ለሰላም ለፍቅር ለአንድነት ብለን ካለንበት ቦታ ወጥተን ይሄንን ፕሮግራም የተሳካ ለማድረግና ሰላምን ለማረጋገጥ ሁላችንም በጋራ እንቁም እላለሁ።